ጤና ይስጥልን እንኳን ለ2017 የትንሳኤ በዓል በሰላም አደረሰን እላለሁ። የፋሲካ በዓል ልዩ ፕሮግራማችንን ከሲዳማ ክልል ፖሊስ ኮሚሽን ኮሚሽነሮች ጋር እገኛለሁ። በግራና በቀኝ የሲዳማ ክልል ፖሊስ ኮሚሽን ኮሚሽነርና ምክትል ኮሚሽነር በስተቀኝ በኔ በስተግራ ደግሞ ዋና ኮሚሽነር አሉ። ከሁለቱ ጋር ቆይታ አደርጋለሁኝ። የፋሲካ በዓል የሰላም የጤና ብልጽግና እንዲሆንላችሁ እመኛለሁ። አመሰግናለሁ። በቀጥታ ወደ እንግዶቼ አመራለሁ። እንኳን አደረሳችሁ። በቅድሚያ እንኳን አብሮ አደረሰን። በጣም አመሰግናለሁ። በዓል እንዴት ነው? እንደው ከማል ጀምር። ያው ከስታተስ ደረጃ እርሶ ዋና ኮሚሽነር ነውትና መልካም። በቅድሚያ ትንሳኤ በዓል በዚህ መልክ ያሉ ችግር ትራፊክ ዙሪያ ያሉ ችግሮች ለመፍታት ታሳቢ ተደርጎ ፕሮግራሙ በማዘጋጀታችሁ በጣም እንደ ተቋሙ ስም ልባዊ ምስጋና አለኝ። ባሉ በጣም ምርጥ ነው። ዝግጅትም እያደረገን ያለ ነው። የኛ ባሉ ሲከበር ህብረተሰቡ በሰላም ወጥቶ በሰላም እንዲገባ፣ አሽከርካሪዎች ደግሞ በሄዱበት ተግባራቸው ፈጽሞ በሰላም እንዲመለሱ፣ ባሉን ለማክበር ወደ ቤተሰብ በተለያየ ቦታ የሚሄዱ ትራንስፖርት ተጠቃሚ ማህበረሰብ ያሰቡበት ያለሙበት አላማና ባሉ በቤተሰብ ጋር ሆኖ በሰላም አክብሮ ወደ ያለሙበት ቦታ እንዲደርሱ በዚህ ልክ እኛም በስራ ላይ ሆነን ተገናኘ ነው። ባሉ በዚህ ልክ ነው እየተከበራለው። በጣም ደስ ይላል። በቅድሚያ መላው የእምነት ተከታይ ማህበረሰብ የ2017 የትንሳኤ በዓል እንኳን ሁላችንም በሰላም አደረሰን ለማለት ፈልጋለሁ። ከባሉ ጋር ተያይዞ እኛም እንደ ጸጥታ አመራር አጠቃላይ ባሉ በሰላማዊ በሆነ መልኩ እንዲጠናቀቅ ቅድመ ዝግጅት ጨርሰን ለሚመለከተው አካል ኦሪንቴሽን ሰጥተን በሐዋሳ ከተማም ካሉን ከአራቱም ዞን ያሉ የፖሊስ አመራርና ትራፊኮች ምንም አይነት ወንጀልና ትራፊክ አደጋ በማይከሰት መልኩ ዝግጅቱን ጨርሰን ያለንበት ሁኔታ ነው። ጥሩ። የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሳኤ በዓል በሰላም እንዲከበር የሲዳማ ክልል ፖሊስ በወንጀል መከላከሉ በትራፊክ አደጋ መቀነሱና በተለያዩ ዘርፎች ስራዎች እንደሚሰራ ይታወቃል። የዕለት ተዕለት ስራው ነው። ለፋሲካ በዓል ግን ብለን ያሰብነው እኛ ከአደጋ መከላከል አንጻር ከኮሚሽኑ ጋር ወደ መስኮተን አደጋዎች እንዲቀንሱ አሽከርካሪዎችን እንኳን አደረሳችሁ እያሉ ጥቂት ያሉትን ስጦታዎች እየሰጡ ግን ግንዛቤ እንዲጨብጡ ከአመራሮቹ ጋር በጋራ እስቲ የመስክ ምልከታ እናድርግ ብለን አስበን ነበርና ወደ መስክ ምልከታው እንሄዳለን። በቀጥታ ወደዛና ነው። ቅድሚያ 2017 ዓመተ ምህረት የስቅለት ትንሳኤ በዓል እንኳን በሰላም አደረሳችሁ። ከዚህ በመቀጠል በዓሉን አስመልክተን የመስክ ምልከታ እናደርጋለን። የምናደርገው መስክ ምልከታ የትራፊክ ሂደቱ እንቅስቃሴ እንዴት እንደሆነ በዓሉን በተመለከተ አጠቃላይ ከዚህ መነሻ ባደረገ ሁኔታ ቤተሰብ የሚሄድ ትራንስፖርት የሚጠቀሙ ማህበረሰብ እንደሚኖሩ ይታወቃል። የትራፊክ ፖሊስም ስራቸውን እንዴት እያከናወነ እንደሆነ ማህበረሰቡ ውስጥ ምን አይነት ችግሮች እንዳሉ ወይም ምቹ ሁኔታ ምን እንደሆነ ለማየትና ለምልከታ ነው የምንወጣው። ስለዚህ ለዚህ ዝግጁ ናችሁ? ዝግጁ? በቃ አጠቃላይ ወደ መስክ ምልከታ ነው የምንወጣው።
ሰላም ነው መንገዱ እንዴት ነው ምርጥ ሹፌር ነህ ከሲዳማ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ነው የመጣ ነው የትራፊክ አደጋ አስከፍነቱን ለሹፌሮችንም ለማህበረሰቡን ግንዛቤ ያስጨበጠን ነው ባሉን ምክንያት በማድረግ ሁላችን ያው ቤተሰብ አለን አደጋ አስከፍነቱ የሚታወቅ ነው በዝግታ ማሽከርከር ያስፈልጋል ቀስ ብሎ ማሽከርከር ያስፈልጋል እግረኛ ይኖራል መንገድ ላይ እንስሳቶች ይኖራሉ ከዚህ ጋር ተያይዞ ሁላችንም ኃላፊነታችንን መወጣት አለበት ትራፊክ አደጋ ለመቀነስ ደሞ ትራፊክ ብቻ አይደለም ቁጥጥሩ ማድረገው ሹፌር የራሱ ሚና ስላለ አመት ባሉም ጋርም ተያይዞ ቀጣይም ደሞ ስራችን በዚህ ልክ ስንሰራ መኪና ስንነዳ አጠቃላይ ሂደቱን ጥንቃቄ በተሟላ ሁኔታ ነው ማሽከርከር አለብን እሺ አንተ እየተከታተል ይሄ ደሞ ከባል ጋር ተያይዞ እንኳን አደረሰ ለማለት ነው በሌላ በኩል ደሞ ላንተም ለቤተሰብህም አመቱ የጣፈጠ እንዲሆንልህ እንመኛለን አሜን የተሽከርካሪ አደጋ ገዳይ ከሚባሉት አጥፊ ከሚባሉት ባለማችን 3ኛ ደረጃ ነው የሚይዘው ስለዚህ በሰው ህይወትና በንብረት ውድመት ላይ አደጋ ያስከትላል ስለዚህ ደግሞ የአሽከርካሪው ሹፌሩ ጥንቃቄ ማድረግ ያስፈልጋል የጫንኮ ህዝብ አደራ ነው የጫንኮ በሰላም ጀምረ በሰላም ማጠናቀቅ አንተም ደግሞ ለቤተሰብ አስፈላጊ ነህ ከዛ አንፃር ትራንስፖርትና መንገድ ቢሮ የሚያወጣው መመሪያና ደንብ መሰረት በዝግታ መንዳት አስፈላጊ በመሆኑ ጥንቃቄ በተገቢ ነውና እንኳን ለትንሳኤ በዓል አደረሰ ለማለት ነው ዘመኑ ደግሞ ጣፋጭ እንዲሆንልህ እንመኛለን መልካም ጉዞ ተናስተለን እንዴት ናችሁ ሁሉ መልካም አባል እንዴት ነው ዛሬ በሲዳማ ብሔራዊ ክልላዊ መንግስት ፖሊስ ከፍተኛ አመራሮች ወጥተን የትራፊክ ቁጥጥር ቼክ ያደረገን ነው ከዚህ ጋር ተያይዞ አደጋው እንዳይከሰት ትራፊክ ብቻ ሳይሆን ሁሉም ማህበረሰብ ኃላፊነት አለበት ብቻም ሳይሆን ሹፌር ራሱ መኪናውን የሚይዞ የሚንቀሳቀስ የራሱንም የንብረቱንም የሌላ ሰው ነፍስ የማዳን ተግባሩ ላይ ትኩረት ሰጥቶ መንቀሳቀስ ስላለበት እንኳን አደረሳችሁ የሚለው መልእክት ጎን ለጎን ግንዛቤ ማስጨበጥ ስራም እየሰራን ስለሆነ ሁላችንም ደግሞ የትራፊክ አደጋ በማይከሰት መልኩ ማሽከርከር አለብን ለማህበረሰቡም ደግሞ በጋራ በመሆን እግረኛውም ቅድማ በመስጠት መንቀሳቀስ ስላለብን እነን ግንዛቤ ለመስጠት ነው እንኳን ድጋሜ በሰላም አደረሳችሁ ለማለት እንፈልጋለን አመት ባሉ ላንተም ለቤተሰቡ ጣፋጭ አመት እንዲሆን እንመኛለን መልካም በዓል ምን ተሰማ በዚህ በክልሉ ፖሊስ ኮሚሽን በትራፊክ ዘርፍ የተዘሩ ያሉ ስራዎች ምን ተሰማ ጥሩ ነው ደስ ይላል ያው እንዳልከውም ይሄ የትራፊክ አደጋ የጋራ ነው ትራፊክ ብቻውን የሚሰራ ስራ አይደለም አሽከርካሪው ህብረተሰብም ብቻውን የሚሰራ ስራ አይደለም የጋራ ግን የተቀናጀ ስፒድ በመጠበቅ እግረኛው የተሰጠውን ከትራፊክ የሚሰጠውን ትዕዛዝ ተቀብሎ ግራና ቀኙን አይቶ አሽከርካሪው ደግሞ ተሽከርካሪውን ብቃት ቼክ አርጎ ስፒዱን ቀንሶ የራሱን ኃላፊነት ቢወጣ አደጋም አይፈጠርም አሁን መንገድ ላይ ያየሁት አንድ ሲኖ ወድቆ የተነሳ ነውና ይሄም ከስፒድ ነው ቢያስባል ሙሉ በሙሉ በርግጥ የአሽከርካሪው ብዙ ጊዜ ጥናቶች እንደሚያመለክቱት የአሽከርካሪው ስፒድ ቁጥጥር ውጪ በመሆን ነው አደጋዎች የሚከሰቱት ግን የትንሽ ማይክሮ ሰከንድ ትግስት ማጣት የብዙ ንብረትን ያወድማል ይሄ የመንግስት ሀብት ነው የህዝብ ሀብት ነው ህይወት የሚጠፋው ደግሞ አሳዛኝ ነው በደስታ ማለፍ የነበረብንን በዓል በሐዘን እናሳልፋለን ጥቂት ማይክሮ ሰከንድ የምታክለዋን ትግስት በማጣት ስለዚህ ሁሉም በትግስት ቢያደርግ እግረኛው በትግስት አሽከርካሪው በትግስት በእናንተም ዘርፍ ያለው በትግስት ቢያሳልፍ ጥሩ ነው መልካም በዓል ሁላችሁንም መላው ዓለም ላይ ያሉትን ኢትዮጵያውያን ሁሉ እንኳን አደረሳችሁ መልካም በዓል ከአደጋ ነፃ የሆነ
ደስተኛ የሆነ ቤተሰብ፣ ደስተኛ የሆነ አመራር፣ ደስተኛ የሆነ መንገደኛ ይፍጠርልን አምላክ። የሰላም ያርግልን፣ የፍቅር መልካም መንገድ ይሁን። ልድረ እናመሰግናለን። እንደነ እንኳን አደረሰ ትንሳኤ በዓል። ከየት ነው? አቤት ምዕራብ አባይ። መንገዱ ሰላም ነው? በዝግታ እየነዳህ ነው? በተሰጠው አግባብ መሰረት አዎ፣ ያው እንደምታውቀው በአገራችንም በዓለም አቀፍ የትራንስፖርት ወይም የትራፊክ አደጋ ከሚባሉት ሶስተኛ ደረጃ ነው የሚይዘው። ከዛ አንፃር በዝግታ መንዳት ነው። አሽከርካሪው ደግሞ መጠጣት አይፈቀድም። ስለዚህ አንተ ለቤተሰቦችም ለሀገርም ጠቃሚ ሰው ነህ። ስለዚህ ደግሞ እነዚህ ጉዳዮች ላይ ጥንቃቄ በተሟላ ሁኔታ በሰላም ወደ ቤተሰብ ለመድረስ ወሳኝነት አለውና እንኳን አደረሰህ ለማለት ነው። ዘመኑ ጣፋጭ እንዲሆንልህም መልካም ጉዞ። እንኳን ደህና መጣችሁ። ቆይታ ሰላም ነው? እንዴት ናችሁ? እንኳን የትንሳኤ በዓል በሰላም አደረሳችሁ። እኛ ከሲዳማ ክልል ፖሊስ ኮሚሽን ነው፣ ምክትል ኮሚሽነር ነኝ። የክልሉ የትራፊክ አደጋ አስመልክቶ ያው ትራፊኮች ቁጥጥር እያደረጉ ነው። ባለ ምክንያት በማድረግ የትራፊክ አደጋ በማይከሰት መልኩ ሹፌሮችን ተሳፋሪዎችን በጥንቃቄ መንቀሳቀስ ስላለበት ግንዛቤ የማስጨበጥ ስራውን እየሰራን ነው። ሹፌር ደግሞ የራሱን ብቻ ሳይሆን የሌላውንም ህይወት ይዞ የሚሄድ አካል ከመሆኑ ጋር ተያይዞ የራሱንም ጭኖ ያለው ማህበረሰብም የንብረቱንም ኃላፊነት መውሰድ ስላለበት ባሉን አስመልክተን እንኳን አደረሳችሁ ለማለትም ቁጥጥርም እያደረገን ስለሆነ ያው ይሄንን ለማለት ነው። አንተም ለቤተሰብም እንኳን አደረስክ ለማለት ፈልጋለን። አመቱ የጣፋጭ እንደ ብርቱካን ጣፋጭ አመት ይሁንልህ። እናመሰግናለን። በባሊ ያው በግ ጭናችኋል፣ ፍየል ጭናችኋል፣ ዶሮ አለ። ባሉን እንዴት ነው ያከበራችሁ ያላችሁት? መልካም በዓል ይሁንላችሁ። እናመሰግናለን። እንዴት ነህ? እንኳን አደረሰ። እንዴት ነው መንገዱ? ያው የትራፊክ አደጋ ገዳይ ወይም አጥፊ ነው ከሚባሉት በዓለም አቀፍ ሶስተኛ ደረጃ ነው የሚይዘው። ስለዚህ ለሰው ህይወትም ለንብረትም አውዳሚ ነው። ስለዚህ አሽከርካሪዎች በጥንቃቄ ትራንስፖርት ቢሮ ያወጣው መመሪያና ደንብ መሰረት በጥንቃቄ መንዳት ያስፈልጋል። ስለዚህ የሰው ህይወትና በንብረት ላይ ጥንቃቄ አስፈላጊ በመሆኑ በሚባለው አግባብ መሰረት ላንተ ለቤተሰቦችም አስፈላጊ ስለሆነ ስለዚህ ትንሳኤ በዓል እንኳን አደረሰ ለማለት ነው። ሌላኛው ደግሞ ዘመኑ ጣፋጭ እንዲሆንላችሁ እንመኛለን። መልካም እናመሰግናለን። ዘግየት ብላችሁ ቴሌቪዥን መስኮታችንን ከፍታችሁ ለምትከታተሉን ከደቡብ ቴሌቪዥን ልዩ የፋሲካ በዓል ፕሮግራማችን ነው የምትከታተሉት። በሲዳማ ፖሊስ ኮሚሽን ኮሚሽነሮች ዋና ኮሚሽነርና ምክትል ኮሚሽነር እንደዚሁ አጠገብ ያሉ ከነሱ ጋር በዓል እንዴት ነው? ፖሊስስ እንግዲህ በዓል ሲከበር የጤና ባለሙያ፣ ፖሊስ፣ መከላከያ ሰራዊት፣ ጋዜጠኛ እነዚህ ታሳቢ ያደረጉ ሌሎች ሙያዎችም አሉ። በዓል እንግዲህ ቤት አይኖሩም እና ይህንን በዓል አስበን ፖሊስና በዓል የትራፊክ አደጋና በዓል እንዴት ነው እያልን እያሰብን ግንዛቤ እንዲጨብጡ ወደ መስክም ወተን እየተመለከትን ያለ ነው። እንደው በዓል ሲመጣ ፖሊስ ቤት አይሆንም። ቤተሰብ ማስተዳደር አለ፣ እንደገና በዓል ማክበር አለ፣ እንደገና ስራው አለ። የጸጥታ ስራው ደግሞ እናንተ በቀጥታ አመራር ናችሁ፣ ግድ ነው
ስራዎች ሊዛነፉም አይገባም። ህዝቡ ሰላም ወጥቶ በሰላም እንዲገባ ነው የናንተ ፍላጎትና ሙያ። ከዚህ አንፃር በዓልና ፖሊስን እንዴት ነው አቻችላችሁ ቤተሰብን የራሳችሁም አለና እንዴት ነው አቻችላችሁ እየመራችሁት ያለው? ማህበረሰቡ በየት የሚያከብሩበት ጊዜ ፖሊስ አባላት የህዝብ ደህንነት ለመጠበቅ በተሰጠው ተግባርና ኃላፊነት አንፃር 24 ሰዓት የሚያገለግል ሁሉ ጊዜ ደግሞ ህዝባዊ ኩነቶች የሚኖሩበት ጊዜ አጠቃላይ ህዝቡን ሰላምና ደህንነት ከመጠበቅ አንፃር 24 ሰዓት የሚሰራ ፖሊስ አባላት ነው። ከዚህ አንፃር ተግባሩን ሁሉ ጊዜ ነው የሚጠብቀው። ከዚህም አልፎ ትራፊክ ፖሊስ አባላት ህዝቡ በሰላም ወጥቶ በሰላም እንዲገባ አሽከርካሪዎች የተለያዩ ስህተቶች ፈጽሞ ተሳፋሪው ላይ እና በንብረቱ ላይ ጉዳት እንዳይደርስ ዋጋ የሚከፍል ሰራዊት አባል ነው። ስለዚህ ሰራዊት አባል ለህዝብ የቆመ ለሀገር አለንታ የሆነ አጠቃላይ ስራውና ተግባሩ ለህዝብ የተሰጠ ለሀገር ደግሞ ዋጋ የሚከፍል ሰራዊት በመሆኑ አንፃር በተሰማራበት ሙያ ላይ ሆኖ ባሉን በስራው ነው የሚያሳልፍ። ይሄንንም እኛም መስክ ምልከታ አድርገናል። አጠቃላይ ስምሪቱ ከእቅድ ጀምረን ነው ያቀድነው። በእቅዱ ዙሪያ ሰፊ ውይይት እናደረግነው። ከውይይቱ መነሻ በማድረግ ደግሞ ትንሳኤ በዓል በሰላም ተከብሮ በሰላም እንዲጠናቀቅም የበኩሉ ሚና እየተወጣ ይገኛል። የትንሳኤ በዓል ብቻ ሳይሆን ሁሉ ጊዜ ይሄ ተቋም በዋጅ ከተቋቋመ ጀምሮ ተግባሩና ኃላፊነቱ እየተወጣ ያለው በየዘርፉና በየአደረጃጀቱ የሰራዊት አባላት ለህዝብ ደህንነትና ለህዝብ ሰላም ቀን ለሌት የሚሰራ በመሆኑ እኛም ደግሞ በዚህ ዙሪያ አመራሮች እንኳን ብንሆንም ከነሱ ጎን ሆነን አፈጻጸሙ እየገመገመን ሂደቱ ደግሞ እየተከታተለን በጋራ ነው እየሰራን የምንገኘው። ጥሩ ኮሚሽነር ካሳ ተመሳሳይ ነው ጥያቄ። በዓልና የእርሶ የግል ቤተሰብ አሉት፣ ስራው አለ፣ ሁለቱም መሪ ኖት በቤተሰብም በስራውምና እንዴት ነው አቻችለው በዓሉን ሊያሳልፉ የሚችሉት? ሌሎች አባላትም አሉ በርግጥ ግን እርሶ እንደ አመራርነቱ ማለት ነው። እኔም አንዱ የክልሉ ፖሊስ አመራር አካል ነኝ። ከዚህ ጋር ተያይዞ ብዙ ጊዜ ትኩረት የምንሰጠው ምንም አይነት አደጋና ወንጀል በማይፈጸም መልኩ ስምርታችን አጠናክረን ባሉ ላይ ትኩረት በመስጠት ማህበረሰቡ ደህንነት በመጠበቅ የትራፊክ አደጋ በማይከሰት መልኩ ማህበረሰቡ በሰላም ወጥቶ በሰላም የሚገባበት ምቹ ሁኔታ መፍጠር እንጂ ራሳችን ባል ነው ብለን ስለ ቤታችን የምንጨንቅበት ሁኔታ ብዙም አይኖርም። በጣም አሪፍ። አሁን እንግዲህ ፕሮግራማችን ቀጥሏል። ትንሽ እንደው ፖሊስ ተመልካቾች ኮስተር ብሎ ያው በምንም ነገር ላይ የነሱ ነገር ይታወቃል፣ ግን እንደው ዘና ብለው እኛም ዘና ምንልበትን ሁኔታ እስቲ እንፍጠረን ሞክር። ቅርጫ ኮሚሽነር ሽመልስ እንደው ቅርጫ ገብተው አያውቁም? እንዴት ነው ለፋሲካስ ቅርጫ ገብተው ይሆን? ቤተሰቦች የሚያሳልፉ ደስተኛ ሆኖ እንዲያሳልፉ አንፃር እንደዛ አይነት ነገር አለ ቅርጫ አለ ዶሮም እንዴት አለ ሙሉ ነው ስገምት እንደው ልክ እየተቀመሰ ዶሮ ተመልካቾች እየተቀመሰ ድንገት ቢደወል ጥለው እንደሚወጡ እንደዛ አይነት ነገር በዓል ላይ እንደው ይገጥማል። እስቲ ከዚህ አንፃር ይንገሩ። ጸጥታ ስራ አጠቃላይ የሚኖሩ ሂደቶች የትላንቱ ጸጥታ ሁኔታ ለዛሬ ዋስትና አይሆንም፣ የዛሬው ደግሞ ለነገ ዋስትና አይሆንም። ሁሉ ጊዜ ወትሮ ዝግጅነት በተረጋገጠ ሁኔታ ለህዝቡ ምን ሊመጣ ይችላል፣ ምን ሊከሰት ይችላል፣ በተፈጥሮ አደጋዎች፣ የሰው ሰራሽ እንዲሁም የተለያዩ ኩነቶች ሊፈጠር ይችላል የሚል በባሪው ፖሊስ ጠርጣራ ነው። ከዚህ አንፃር ደግሞ ሁሉ ጊዜ ወትሮ ዝግጅነት ተረጋግጦ ስለ ልቦናቢ አጠቃላይ የወታደራዊ ቁመና አስተካክሎና በቢሮም ማዘዝ የሚገቡ ጉዳዮች ላይ ስታንድ ባይ ሆኖ እንዲሁም ደግሞ በስራ ፊልዱ ላይም ደግሞ ተንቀሳቅሶ መልከታ ከማድረግ አንፃር ሰፊ ስራዎች ይሰራሉ። ከዚህ አንፃር እኛም ከባሉ ጋር ታይዞም ይሁን
ከባሉ ውጭም አጠቃላይ ወትሮ ዝግጅነታችን እያረጋገጠን ቁመናችን እያስተካከለን የምናሳልፍ በመሆኑ አጠቃላይ እንደ ወታደር የሚኖሩ ሂደቶች በጣም ጠንካራና ስሬስ ናቸው። እንግዲህ ተመልካቾች በያለው ነው ቅድም ዶሮ ምናልባት ብልቷን እየቀመሱ ድንገት ቢደወል ድንገት አንድ ነገር ቢኖር ከቤተሰብ ከልጆች ከዘመድ አዝማድ ከተሰበሰቡ ማለት ሹልክ ብለው በዓል ላይታሰብ ይችላል። ወደ ስራ ነው ድንገት ነው ያልኩት። እሱንም እድል ካገኙ ነው። ያው የሰላሙ ነገር ይታወቃል። በርግጥ ሲዳማ ክልል አብዛኛው ቦታ ሰላም ነው። ግን ያም ሆኖ እንደተባለው የትናንቱ ሰላም ለዛሬው ዋስትና አይሆንም ሲሉ ነግረውናል። ግን ደግሞ ሁላችሁም በያላችሁበት ሰላም እንድትሆኑ ምኞታችን ነው። የነሱም ፍላጎት የነሱም የሁለቱ እዚህ አጠገብ ያሉትም ሌሎችም ያልነበሩ እዚህ የሌሉ አመራሮች ስለ ሰላም እንግዲህ ጊዜ አይሰጡም፣ ቦታም አይሰጡም። ያው በቀላሉ አይገዛም። ያው አሁን ነው የሚገባን መቼ ጥሩ እንግዲህ የፋሲካ ልዩ የበዓል ፕሮግራማችን እንደቀጠለ ነው። በግራና በቀኝ በፖሊስ ተከብቤ ነው ያለሁት። ያው በአመራሮች በሲዳማ ፖሊስ ዋና ኮሚሽነርና ምክትል ኮሚሽነር መሀል ላይ ነው ያለሁት። ልዩ የበዓል ፕሮግራማችን ወደ መገባደጃ ተቃርቧል። የፖሊስ የወንጀል መከላከል ብቻ ሳይሆን አደጋም ተከላክሎ እንዲያሽከረክሩ ግንዛቤ በመስጠት በመቆጣጠር በመከታተል ስራዎች በጣም ይሰራሉ። ግን እኛ ወደ አደጋ እንዲቀንስ የሚያስችሉትን ስራ በመስክ ቆይታ አድርገናል። እሱንም እየተከታተልን ነበር እንዳያችሁት ነው። ወደ መጨረሻው ደግሞ ተቃርበናል። ምናልባት እኔ ጨርሻለሁ። ለአሽከርካሪዎች እንደው የተወሰኑ እንደ አመራር ትንሽ ነገር ይበሉና በዛው የበዓል እንኳን አደረሳችሁ መልእክቶን ያስተላልፉ ኮሚሽነር። መልካም እንደምታወቀው ያው የትራፊክ አደጋ ባለመሚውን በሀገራችን አደጋ ከሚያደርሱ ተብሎ የተለዩት ነጥቦች ውስጥ ሶስተኛ ደረጃ ነው የሚይዘው። ሰው ሰራሽ አደጋዎች፣ የተፈጥሮ ከዛ በመቀጠል የትራፊክ አደጋ ነው። ስለዚህ ይሄ የትራፊክ አደጋ በሰው ሕይወትና በንብረት ላይ የሚጥለው ጠባሳ ከፍተኛ ነው። ስለዚህ ይሄንን ሁኔታ በመገንዘብ አሽከርካሪዎች የያዙትን ኃላፊነት ከፍተኛ በመሆኑ ለላሳፈሩት ህዝብም ጥንቃቄ በመውሰድና ይሄ ኃላፊነት ስሜት ታሳቢ ባደረገ ሁኔታ ይሄንን ተገንዝባችሁ ክልከላይ በተጣሉ ጉዳዮች ላይ ጥንቃቄ እንድታደርጉ የሚል አንደኛ መልእክት አለኝ። የሚልበት ጊዜ ጠጥቶ ማሽከርከር አስፈላጊ ነው ብዬ አልወስድም። ሁለተኛ በፍጥነት ባልተፈቀደ ሁኔታ ማሽከርከርም ለአደጋ ያጋልጣል። ከዚህ አንፃር አንድ ሰው የሚጎዳበት ጊዜ በአንድ ሰው በስተጀርባ ብዙ ቤተሰብ አለና ተጎጂው ደግሞ በእለቱ ወይም አደጋ የደረሰው ወይም የተሰዋ ወይም የሞተ ሰው ብቻ ሳይሆን ያሉትም የቤተሰብ አልባ ስለሚሆኑ ይሄንን ታሳቢ ባደረገ ሁኔታ አጠቃላይ አሽከርካሪዎች ይሄንን ኃላፊነት በብቃትና በትጋት ልትወጡ የሚል መልእክት አለኝ። ሌላኛው ደግሞ ትራፊክ ፖሊስም አጠቃላይ የተሰጠው ኃላፊነት ከፍተኛ ነው። አንደኛ ይሄ ተቋም የተመሰረተው 1934 ዓመተ ምህረት ነው። ከዛ አንፃር ከዛ ጊዜ ጀምሮ የህዝባዊ ስሜትና ኃላፊነት ያለ ተቋም ነው። ይሄ ተቋም ደግሞ ትልቅ ኃላፊነት ተሰጥቷችሁ በየስምሪት አካባቢ የምትገኙ ፖሊስ ትራፊክ አባላት ኃላፊነትም ቅድም ባልኩ ትልቅ በመሆኑ ኃላፊነታችሁ በተገቢ ሁኔታ እንድትወጡ የሚል መልእክት እያስተላለፍኩ አጠቃላይ ትንሳኤ በዓል ኢትዮጵያ ህዝብ አጠቃላይ እንዲሁም የኢትዮጵያ ፖሊስ አባላትም እንደ መከላከያ ሰራዊትም እንደ መከላከያ ሰራዊት ሆኜ ስለቆየው እንኳን 2017 ትንሳኤ በዓል በሰላም አደረሳችሁ አደረሰን እያልኩ በዓሉ የሰላም የአንድነት የመቻቻልና የመከባበር እንዲሆንልን እመኛለሁ። አመሰግናለሁ። ኮሚሽነር ካሳን ተመሳሳይ ነው የበዓሉ በሰላም ለወዳጅ ዘመዱ እንዲያከብሩ መልእክት እንዲያስተላልፉ ያስታወቅ። ያ ብቻ ሳይሆን ለአሽከርካሪዎች ትንሽ መልእክት ከበዓል ጋር ተያይዞ ማድረግ ስላለባቸው ጥንቃቄ እንዲነግሩን አሳስባለሁ። አጠቃላይ የ2017 የትንሳኤ በዓል ጋር ተያይዞ
በክልላችን ምንም አይነት አደጋ እንዳይከሰት እቅድ አውጥተን እየሰራን ነው። በዚህ ልክም ኦሪንቴሽን ሰጥተናል። በዓሉ ሰላማዊ በሆነ መልኩ እንድንጨርስ ሁሉም ዜጋ ሁሉም ማህበረሰብ ኃላፊነት አለበት። እኛ እንደ ጸጥታ አመራር እንደ ጸጥታ አባላት የምንሰራው የማስተባበር ስራ ነው የምንሰራው እንጂ ሹፌሩም የራሱ ሚና አለው፣ ተሳፋሪ የራሱ ሚና አለው፣ እግረኛ የራሱ ሚና አለው፣ ማህበረሰቡም የራሱ ሚና አለው። ስለዚህ ከዚህ ጋር ተያይዞ ሁሉም ተደስቶ ነው ይህንን በዓል ማክበር አለበት። አንድ ቤት ሀዘን ሆኖ አንድ ቤት ደስታ የሚሆንበት ሁኔታ መኖር የለበትም። ፈጣሪም አያምጣው። ግን ሁላችንም በደስታ በዓሉን ማክበር እንዳለበት አምናለሁ። አጠቃላይ በዓሉን ምክንያት በማድረግ በክልላችን የሚፈጸሙ ወንጀልና የትራፊክ አደጋ በማይኖር መልኩ ለመስራትም ለማህበረሰብ ጋር እየሰራን ያለናቸው ስራዎች አሉ። ሹፌሮች የራሳቸው ስራ መወጣት ያስፈልጋል። ተሽከርካሪ ነው ያዙት፣ ንብረት ነው ያዙት። ተሳፍሮ እየሄደ ያለው ማህበረሰብ ነው፣ ነፍስ ነው፣ ንብረት ነው። ሁሉም ነገር ኃላፊነቱን መውሰድ አለበት። ሁሉም ባለድርሻ እንዳለ ሆኖ መሪውን የያዘ ሹፌሩ ቀስ ብሎ ማሽከርከር አለበት። ሳይጠጣ መንዳት አለበት። መጠጣትም ካለበት ደግሞ ማኪናን አቁሞ መዝናናት እንደማንኛውም ዜጋ መዝናናት ይችላል። እየነዳው ጠጣለው ካለ ማኪናን ማቆም አለበት። ከስራ ውጪ ነው መሆን ያለበት። ከዚህ ውጪ ግን አዳዲስ ነገሮች ሲኖሩ የተኛውንም አካባቢ ያለው ለትራፊክና ለጸጥታ አካላት መረጃ የሚሰጥበት ሁኔታ ስላለ ማህበረሰቡ በዚህ ልክ ጠቆማ የሚሰጥበት ሁኔታ ነው የሚኖረው። ብቻም ሳይሆን ምንም አይነት ጸጉረ ለውጦች ሲያጋጥሙ ወንጀል ክስተቶች ሲኖሩ ማህበረሰቡ ራሱ የፖሊስ ኮሚሽን ለ24 ሰዓት ኮማንድ ፖስት ጠቆማ የሚሰጥበት መረጃ የሚሰጥበት ስርዓት ስላለ 829495 የስልክ መስመራችን ጠቆማ መስጠት ይቻላል። እኛም ደግሞ በዓሉ እስከሚጠናቀቅ ድረስ መደበኛ ፖሊስ የትራፊክ ፖሊስ ያለ ሽፍት አጥፈን ነው እየሰራን ያለ ነው። በዋሳ ከተማም ዞኖች አካባቢ ምንም አይነት ትራፊክ አደጋ በማይከሰት መልኩ ዛሬም ደግሞ አብረን መስክ ወተን እያየን ነው። ብቻም ሳይሆን ከወሰን በላይ የሚያሽከረከሩ ሹፌሮች መኖሩን ዛሬ በራዳር ቼክ አድርገናል። ስለዚህ ከወሰን በላይ ማሽከርከር ሁኔታዎች ከቁጥጥር ውጪ በመሆን አደጋ የማስከተል ሁኔታዎች ስላለ እዛ አካባቢም ጥንቃቄ መውሰድ ያስፈልጋል። እኛም ደግሞ በየቀኑ ማታ ውሎ እየገመገመን የምንሄድበት ስርዓት ስላለ ፈጣሪም ይረዳናል የሚል ነገር አለኝ። ከዚህ ውጪ ግን ከዚህ በፊትም ደግሞ በዓል ሲኖር እኛ ውጪ ቆይተን ማታም ጭምር እየገመገመን ስለምንሄድ እየገመገመንም ስለሆነ አጠቃላይ የስምርት የወሰደው ሰራዊት ስታንድ ባይ ሆኖ የሚሰራበት ሁኔታ አለ። በዓሉ የሰላም የብልጽግና እንዲሆንልን የተመኘው መላው የሲዳማ ክልል ፖሊስ አመራርና አባላት መላው የኢትዮጵያ ፖሊስና አመራሮች እንኳን የ2017 የኢየሱስ ክርስቶስ የትንሳኤ በዓል እንኳን በሰላም አደረሰን። ምንም አይነት ወንጀልና ትራፊክ በማይከሰት መልኩ እንሰራለን። ማህበረሰቡን በዚህ ልክ ተባብሩን። ወንጀልና የትራፊክ አደጋ በጋራ እንከላከል። አመሰግናለሁ። በጣም አመሰግናለሁ። ተመልካቾቼ እንግዲህ እንደተመለከታችሁት አብራችሁ እንደዘለቃችሁት የትራፊክ አደጋ ዘር፣ ቀለም፣ ሃይማኖት፣ እድሜ፣ ጾታ፣ ብሔር አይለይም። ቀጠሮ ሰጥቶም አይመጣም። ስለዚህ በእያንዳንዷ ደቂቃና ሰዓት አሽከርካሪዎች ረጋ ብላችሁ አሽከርክሩ። በዓሉ የሰላም የጤና ይሁንላችሁ። በጣም አመሰግናለሁ ስለተመለከታችሁ፣ ስላያችሁን፣ ከኛ ጋር ስለነበራችሁ። መልካም የፋሲካ በዓል በድጋሚ እመኛለሁ። ሌሎች የበዓል ፕሮግራሞች ይቀጥላሉ። በእኔ በኩል በዚህ ሰናበታለሁ። ጤና ይስጥልኝ።